አይዞሽ በቃ ተረጋግደልሽ። እኔ ያለው ምንም አይፈጠርም። ቆይ ማን ይላከው? አክስትሽ ልትሆን ትችላለች። አሁን ላይ አንቺን ለመበቀል ስለምታስብ መንጠቀቅ አለብሽ። ከሷ ጋር ሁሉም ነገር አብቅቷል። ለምን እንደዚህ ታደርጋለች? እንዴት አታደርግም? ለሊ ምን ማለት ነው? ቤዛ። አቤት እማዬ። ፍቅር የምትለው ነገር እውነት ነው? ኧረ እማዬ ፍቅር እየዋሸች ነው። እኔ ከባሪክ ጋር ምንም ነገር የለኝም። እንዳታምኛት እማዬ። ቤዛን እዚህ ቤት ውስጥ ያገኘሻት ባርኪና ሳምና ቤታችን ገብታ እየኖረች ስለነበር ነው። አደይም ይሄን ነገር ታውቂ ነበረ? አዎ ትዬ፣ በጣም ይቅርታ። ባርኮት ያኔ በጣም ፈርቶ ስለነበር ነው ዝም ያልኩኝ። እኔ ይሄንን ማመን ያቅተኛል። ቆይ ይሄ ሁሉ ድራማ ለምን አስፈለገ? ይቅርታ ትዬ፣ እዚህ አልነበርኩም እኮ። ከዛ ተመልሼ ስመጣ ቤዛን እንደ ሰራተኛ እንደሚዋት አየሁኝ። ግን ከባርኮት ቀድሜ መናገር አልፈለግኩም። ለዛ ነው ዝም ያልኩኝ። በጣም ይቅርታ። ፍቅር እማዬ፣ እኔማ ለባርኪ ብዬ እንጂ ቤዛን እዚህ ቤት ውስጥ ላያት ራሱ እንደማልፈልግ ታውቂያለሽ። ቆይ ይሄ ሁሉ መደባበቅ ምን አስፈለገ? ቤዛ ይቅርታ እማዬ፣ እኔም ለባርኪ ብዬ ነው። በሰዓቱ የምገባበት ቤት ሳጣ ወደዚህ ቤት ይዞ መጣ። አንቺ ደግሞ ድንገት ወደዚህ መጣሽ። ከዛ ፍቅር ሰራተኛ ናት ስትል እኔም በዛው ዝም አልኩ እንጂ እኔ ሰራተኛ አይደለሁም። ታዲያ እስካሁን የምትነግሪኝ ነገር ሁሉ ውሸት ነው? ምን ነገርኩሽ እማዬ? አሁን ስንት ነገር ስትይኝ ነበር። ተባርሬ እናቴን ሳስታምም እዚህ ቤት ልኑሮይ ምናምን ስትይኛ ነበረ። እሱንማ እማዬ እውነቴን ነው። ከባርኪ ጋር ከተለያየው በኋላ ማንም የሚያግዘኝ ሰው አልነበረም። ምን ላድርግ ታዲያ? ለዛ ነው ሰው ቤት የገባሁት። ቤዛ፣ እስኪ አሁን እንኳን እውነቱ እየተነገረ ትክክል ነው፣ አጥፍቻለሁ፣ ይቅርታ በይ። ቆይ ምን ነክቶሽ ነው ይሄን ያክል? ተያ ታዲያ፣ እውነቱ እንደሆነ ይቆያል እንጂ መውጣቱ አይቀርም። አሁን በይ፣ ምንም ነገር ሳይከተልሽ ከቤት ልውጭ። እንዴ እማዬ፣ ቆይ ወዴት ልሂድ? ወደ ፈለግሽበት ቤዛ። ከዚህ በፊትም ልጆቼ ላይ ያደረግሽውን ነገር አልረሳውም። ዴቭ ላይ እና ፍቅር ላይ ያደረግሽውን ነገር አልረሳውም። አሁን ከነ ችግርሽ ውልቅ በይ። ብዙ ነገር ስትኝ እማዬ ስትኝ ተረድቼሻለሁ። አሁን ተነሽና ውጪ እባክሽን እማዬ፣ አጨክኝብኝ። አሁን ከዚህ ቤት ወጥቼ ወዴት ሄዳለሁ? ኑሮ ደግሞ በጣም ከብዶኛል። አታስመስይ ቤዛ። ከአንቺ በላይ ሊረዱ የሚችሉ ብዙ ሰዎች አሉ። አሁን ሳታስመስይ ቀጥ ብለሽ ውጪ። እማዬ እሺ፣ አንዴ ብቻ ይቅርታ አድርጊልኝ። ሁሉንም ነገር አስተካክላለሁ። እባክሽ ይቅርታ አድርጊልኝ። በፍጹም ቤዛ። ማነህ? አሹ አቤት። ይቺ ልጅ አስወጣልኝ። ቤዛን አስወጣልኝ። ነይ ቀጥይ ተነሽ ብያለሁ። ቆይ እንደሱ አይደለም አሹ። ለምለምን ባቡሬ አፍቅረዋለች ማለት ነው። ሰራተኛዋ አዳይ ክፍል 154 ይዤላችሁ ቀርብ ያለሁኝ ማለት ነው። ለምለም የህይወት ታሪኳን እንዳለ ለባቡሬ ትነግረዋለች ማለት ነው። እንግዲህ ኤላ በድንገት ነበረ ያፈቀርኩት፣ በድንገትም ደግሞ ተነስቶ አባቱ ጋር ሄደዋል፣ ልቤ ተሰባበረ እያለች የባቡሬ የህይወት ታሪኳ ትነግረዋለች። እንግዲህ አባቴ እናቴም ሳጣ ባደኩበትን በአባቴ ቤት የአክስቴ ሰራተኛ ሆኜ ቀረሁኝ፣ አሁን ምንም ህይወት የለኝም እያለች እንግዲህ ለባቡሬ ሁሉም ነገር ስትነግረው፣ አንቺ ከተረዱሽ ሁሉም አንቺ የተሻለሽ ሴት ነሽ፣ አንቺ እኮ ጀግና ነሽ ይላታል። እንደዛ ይመስልሃል? አው ትለዋለች ማለት ይላታል ማለት ነው። ከዛም በኋላ እንግዲህ ቀለበቱን አውጥታ ኤላ ከሁሉም ከጭንቅላቷን አውጥታ ቀለበቷ ከእጇን አውጥታ ከመስኮት ወርውረዋለች ማለት ነው። በቃ ካሁን በኋላ የኤላ ትዝብት የሚባል ነገር ምንም ነገር የቀረኝ ነገር የለም ብላ እንግዲህ ሁሉም ነገር እንግዲህ አውጥታለች። አሁን ከባቡሬ ጋር ፍቅር ያዛት፣ ፍቅር ጀመሩ ማለት ነው። ከአሁን በኋላ እሱ ወደ ኋላ መመለስ የለብሽም፣ መጨነቅም የለብሽም። እሺ አደርገዋለሁ ቤኪ፣ ካሁን በኋላ በተቻለኝ መጠን አስተካክላለሁ። እኔ ሁሌም ከጎንሽ ነኝ የኔ ቆንጆ፣ ነስኪ ይቀፊኝ እላትና እንግዲህ ባቡሬ የለምለምን ያቅፋታል ማለት ነው። እሷም እቅፍ አድርጋ እንግዲህ ፍቅር ይዟታል፣ ከሱ ጋር የኤላ ፍቅር ወጥቶላታል ማለት ነው። አዳይ እንግዲህ እንዴት ነሽ ልጄ? ገና ከመምጣትሽ እንግዲህ በነገር ያዝን። ኧረ ችግር የለም እትዬ፣ ቤትሽ አይደለም? ፍቅር ቀስቀስ እያለች ዴቭን ወሰደችው። እሳይ እንኳን የራሷን አደረገችው ትላታለች። የራሷ ባተረገ ኖሮ ሙሽራችን ሆና ተመልሳ ትመጣ ነበረ። አሁን ደግሞ ዴቭ አባቷን አሳምሮ ይመጣል። እሱማ ተስፋ አደርጋለሁ። ባይሆን እናቴና ብርሃኔ ከተረዱኝ ይበቃኛል። አባቴ በጣም አያዳይ አባትሽ ማይወድሽ ማያስብልሽ መሰለሽ እንዴ? በደስታሽ ደስ ይለዋል። እኔ እንደውም ሳስበው ሰርጉን የሚቀበል ይመስለኛል። አይ ምኑን ነው ችግሩ? እኔ ምልሽ አዳይ የአዳይ ያገባሽ የነበረ ሰውየው እንዴት ሆነ? ስለሱ ምንም ሰምቼ ማላቅም። ከዛ በኋላ ፍቅር ሁሉም ከሰማች በኋላ ቆይማዬ አባዬ ማላቴ የኔ አባት ሳገባ መጥቶ ልጄ ይቅርታ ይለኛል? አይ ልጄ ያቺ አባትማ ሌላ ህይወት መስርተዋል፣ ተቀይረዋል። ለእኔ ራሱ እስከሚገርመኝ ድረስ አሁን እኮ ተናግረሻል እማዬ፣ ለምን ትወይው ያለሽ? ምን ወላወልኩኝ? ለአዳይ እውነታ ነው የነገርኳት እንጂ እኮ
ስለዚህ የኔም አባት እኮ የደስታዬ ቀን ይመጣል ማለት ነው ልጄ ብሎ አይ ፍቅር ያንቺና የአዳይ ነገር የተለየ ነው። ለምን የኔ አባት ለምን ከሰው የተለየ ነው እያለች ፍቅር እንግዲህ ጀመርሽ እንግዲህ ትላትና እሷን ብድቅ ብላ ተነስታ ወደ ውጪ ትወጣለች። ፍቅር ወዴት ነሽ? ኧረ ፍቅር ወዴት ነሽ? ተመለሽ ብትላትም ልሰማት አልቻለችም። አዳይ ፍቅር አባቷ በጣም ትወዳለች። እሱም አውቃለሁኝ ግን እሱ ላያትም አይፈልግም። ግን ለማናገር አልሞከራችሁም? ምናልባት እኮ በዚህ ልክ የሆነች ያለችው የአባቷን አፍቆት ይሆናል ነው ብለሽ ነው እንዴ አዳይ? ምን ያደርጋል ይሄ የሷ አዲስ አይደለም፣ ደጋግሜ ነግሬያታለሁኝ እያለች እሱን ለማግኘት ሞክሬያለሁ። እሱ ግን ሊያገኘኝ አይፈልግም። ለምን እትዬ ልጆቹን እንዴት ነው የማይወደው? አይ እንደውም በተለይ አይነት ነገር ነው የሚወዳቸው። ታዲያ ለምንድን ነው ልጆቻቸው ፍራቻ ነው? ለምን ፍራቻ ነው? አይ አዳይ ታሪኩ ብዙ ነው ልጄ። ተዩ እሺ ካጠፋሁ ይቅርታ እትዬ። አይ የለም ምንም አላጠፋሽም ልጄ ትላለች የፍቅር እናትም ማለት ነው። አዳይም እንግዲህ ስለ ፍቅር ነገር ሁሉም ነገር ጠንቅቃ ለማወቅ የሞከረች ነበረ። ነገር ግን የፍቅር እናት ልትናገራቸው ፍቃደኛ አይደለችም። ተዩ አዳይ ብላ በሆዷን ያዘች ማለት ነው። ፍቅርም እንደዚህ የሚያደርጋት አባቷን ስላጣች ማለት የአባቷ ካጠገቧ ስላጣች ነው እንደዚህ የምትሆነው እያለች ትገኛለች ማለት ነው። እንግዲህ ዴቭ ገጠር ነበረ። እንግዲህ እዚህ ጋር ደግሞ አበበና ሄለንን እንግዲህ እያት እጠፋለሁ እያለ ሁሉም እያወሩ ነበረ። ከዛ አጎቷ መጥቶ አጎት ሄለን ሂጂ ግቢ እያልኩሽ ነው እያለ ቤት እንነጋገራለን ይላታል አጎቷ። አንተ እንደናቀኝ ማንም ሰው አናቀኝ። ቆይ ፍላጎት ምንድነው? እኔ ሄሌል ማግባት እፈልጋለሁ። ሄሌል ምስቴ ናት፣ የልጅነት ፍቅረኛዬ ናት። ቆይ አንድ ቀን መች ጠይቃህ ታውቃታለህ? እንዴ ሁሌ ነው ማስባት። እንግዲህ የራሷ ህይወት ጀምራ ብዬ ነው የተኩት። አሁንም ቢሆን ግን እወዳታለሁ እና ማግባት እፈልጋለሁ። እንደውም እንደማገባት ቃል እገባልሃለሁ። አንተን አላምንህም። መቼም ቢሆን ሄለን አንተ አትሆንም። ተከባብረን ብኖር ይሻልሃል ይለዋል የሄለን አጎት ማለት ነው። አበበም በጣም ተናደዋል። መቼም ቢሆን የኔ ናት እንጂ የማንም አትሆንም እያለ ይገኛል ማለት ነው። እንግዲህ እስኪ እንዴት ይሆናል ማለት ነው። ኬንጎና ቅምጥል እንግዲህ ውጭ ቁጭ ብሎ ነበረ፣ ተናዶ ነበረ። እንግዲህ ተናደሃል? ባንቺ አይደለም እንግዲህ አረ ባንቺ አይደለም በዳይመንድ ነው። ቆይ አንቺ ሁሌም ራስሽ ታስቢያለሽ እና ምንድን ነው ከአጠገቤ ሲርቅ ነው ዳይመንድ እንዲህ ብዙ ጉድለቶች የሸፈነልኝ። እንግዲህ ቤዛ ትመጣ ነበር አጠገባቸው እያዩ አንቺ ቤዛ ጥሪያት ይሉና እንግዲህ ዳይመንድ ሲደብረን ምን እንደሚያደርግ ይጠራትና ያጫውታት ነበረ ይላል ኪንጎ። ከዛ ምን ነው ጠራችሁኝ እንዴት ይላለች ቤዛ። አንቺ አይደብርሽም? እያየን ልትይ ነበረ። ራሳችሁ አይደለችም እዚህ ሰፈር እንዳልነሽ ያላችሁ? ኧረ በእናትሽ እንደዛ በነፃነት የተንቆላለሽ ታወሪያለሽ ደግሞ። አሁን ደግሞ ምን አጠፋ? ከዚህ በላይ ምን ልታዘግ ያስበሽ ነበረ? አሁን ላይ ቀጥይ። ወዴት ነው የምቀጥለው? ቅምጥል ፍቅረኛ እንደሆነ ታውቂያለሽ? ለእሷም ይሆን አሪፍ ቀለል ያለ ዘፈን ዘፍኜ ምን ያለች ቤዛ። እንግዲህ እኔ ዘፈን አልዘፍንም ኬንጎ። አራ አው ኬንጎ። ከዛ ስትሮጥ ወዴት ነው የምትሮጩ? ትላታለች ቅምጥል። ቁጭ ብድግ ስሬ ብላ አራ ስለፈጠረሽ አትጫወችብኝ ልሂድበት። ያዝነው ቀድ አይደለም 50 ጊዜ ቁጭ ብድግ በይ አለበዛ ንቅንቅ የለም። እስካሁን ቆመሻል እንዴ ተንቀሻቀሺ? አሁን እኔ በምን አቅሜ ነው ቁጭ ብድግ ምሰራው? ትላለች ቤዛ። እንግዲህ አልሰራም ካልሽ እንደዚህ እጅሽ ነው የምሰባብርልሽ ነው ወይስ በገዛ ፍቃድሽ ነው ምሰሪ? ትላታለች ለቤዛ። ቀጥ እያለቻት ቤዛ እንግዲህ ቁጭ ብድጓን ቀጠለችና እነሱ ቁጭ ብሎ ይስቁባታል ማለት ነው። ቤዛም በጣም ተናዳ ተበሳጭታለች። ቅምጥልና ኪንጎ እንግዲህ አንድ እያሉ እንግዲህ የተጫወቱባት ይገኛሉ። የሰራችውን ስራ እንግዲህ አሁን እዚህ ጋር ይሰሩላታል ቅምጥልና ኪንጎ ማለት ነው። እንግዲህ ከዛ ውረጂ እያሉ እያሰቃዩት እንግዲህ ቁጭ ብድጓን እየቀጠለችም ትገኛለች ቤዛ። ሮማን ኩሽና ነበረች። እንግዲህ አዳይም ወደ ሮማን ታመራና ሮሚ ትላታለች። ወዬ ከአሹ ጋር ለምንድነው የተፈጠረው? ምን ተፈጠረ ነገርሽ? እንግዲህ እኔ ምንም ነገር አልነገረኝም። ምንም አይደለም እህቴ፣ ቀላል ነገር ነው፣ ራሳችን እንፈታዋለን። ቆይ ምን አጣልታችሁ ነው? ትላታለች አዳይ። አሹ ጸባዩ ሁሉ ተቀይረዋል፣ እንደ ድሮ አይደለም። ከሱ ጋር ስራ ፈትቼ ቁጭ እንድል ነው የሚፈልገው። ከዛ ደግሞ ኪችን አትምጣ እያልኩት እትዬ በሚኖርበት ሰዓት እየመጣ ሌላ ነገር እንዲያሰቡ እያደረጋቸው ነው። አያሹ ዝም ብሎ ነው የሚያስጨንቅሽ አይደል? እዚህ ቤት ውስጥ እኮ ላንቺና እሱ ላንቺ ሁለታችሁም እንደዛ እያለች ተወዳችሁ መኖር አለባችሁ ትላለች አዳይ። እሱማ ልክ ነሽ እህቴ አዳይ፣ አንዳንድ ጊዜ ግን ያበዛዋል። አትናደጂ በቃ ልጁ እኮ ጥሩ ልጅ ነው። ከኔ በላይ አንቺ ታውቂዋለሽ። እሱን ለክፋት እንደማይሆን አውቃለሁኝ።
እንግዲህ ድሮም በችልኝ ያለቻት እንግዲህ ሰላም ትላትና አደይም ወደ ቤቷን ትቀጥላለች። ሮማንም ወደ ኩሽናዋ እንግዲህ ስራዋን እንግዲህ ትቀጥላለች። እዚህ ጋር ደግሞ ለምለምና ባቡሬ በሳቅ ፍንድቅ እያሉ ይገኛሉ። ለምንድነው ምስቂ? ቆይ እንዲያ አንተ ነህ ያን ያክል ምን አልኩኝ? አንቺ ምንም ቁም ነገር አታቂማ ከአንተ በላይ እያለች እሺ በቃ ዛሬ አብረን ፏፍሽ ነው ምንለው። ፏ ማለት ምን ማለት ነው? ዛሬ እስኪ እንከባከብሽ። እንዴት? ምንን በማስመለከት? የውልሽ ደግሞ ሌላ ነገር እንዳታስቢ። እንደውም ዝም ብዬ ነው። ምን ነው ችግር አለ? ምንድነው ችግር ያለው? ምን አስበህ ነው? ቆይ ትለዋለች ለምለም። ኧረ እባክሽ እንደ ወታደር ትጠይቂኝ። ታዲያ ለምን ትቆጣለህ? ትለዋለች። የማወራ ሁሉ እኮ ያጠመምሽ ነው የምትሰሚኝ። ምን ላድርግ? እሺ ምንድነው ያሰብከው? ግልጽ አድርገህ ንገረኝ። እንግዲህ እሱ እራት ልጋብዝሽ ይላል ያለች እንግዳ። ከዛ ኧረ ያለች ለምለም እንግዲህ እንደዛ ይሻላል እንዴ? ምን ችግር አለው? ወንድምሽ አይደለሁ እንዴ? ታዲያ ወንድም ከመች ወዲህ ነው እራት የሚጋብዘው ነው እንዴ? እንደውም ሰው ሲያስብልሽ ደስ አይልሽም? እሺ በቃ ይቅርታ ተስማምቻለሁኝ። ከዛም በኋላ እኔ በቃ ትቼዋለሁ፣ አታደርገውም። እሷ እንዴት እንደማደርግ አሳይሻለሁ። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ